የራሳቸው ትራዲሽን ተሰምቻል። ስለዚህ አሁን ችግሩ ምንድነው መሰላችሁ? ችግሩ ባህሉ አይደለም። ባህልን አምጥቶ መጽሐፍ ቅዱስ ውስጥ ባህልን አምጥቶ ሃይማኖት ውስጥ እምነት ውስጥ ቀኖናዊ ማድረግ ነው ችግሩ። ቤተ ክርስቲያን ያጋጠማት ችግር ያ ባህልን አምጥቶ በአዲስ ኪዳን ውስጥ ምን ውስጥ ማስገባት? እምነት ውስጥ ሃይማኖት ውስጥ ማስገባትና ቀኖናዊ ማድረግ ማለት ነው። ያ ነው ቤተ ክርስቲያን የገጠማት ችግር። ሰምታችሁኛል? ኦኬ። አሁን እንግዲህ ባህላቸው ነው ብለህናል ዳዊት። ይሄ መስገድ የሚባለው ነገር የግብፅ የአይሁድ እና የምስራቃውያን ባህላቸው ነው ብለህናል። ምንድን ነው ማስረጃ? ሁለት ማስረጃ ልስጣችሁ ለዚህ ጉዳይ። ሁለት ማስረጃ የምሰጣችሁ ከራሳቸው ከአይሁዶች ፈላስፋና ከታሪክ ጸሐፊያቸው ነው የምሰጣችሁ፣ ሁለቱንም ማስረጃዎች ማለት ነው። የመጀመሪያው የምሰጣችሁ ማስረጃ ፊሎ ነው። ፊሎ ታውቁታላችሁ፣ ፈላስፋ ነው። ፊሎ ኦፍ አሌክሳንድሪያ የሚታወቅ ነው። ፊሎ አብርሃም ለኬጣውያን የሰገደበትን የዘፍጥረት 23ቱን ታሪክ ሲያብራራው ድርጊቱ አለ የአምልኮ ሳይሆን ማህበራዊ ጨዋነትና እንግዳ ተቀባይነትን የማሳየት ተግባር ነው ብሎ ነው የፈታው። ኦን ደ አብርሃም በሚለው መጽሐፉ ፓራግራፍ 257 ላይ ማለት ነው። ፊሎ ምን ብሎ ነው የሚለው? በትሂ ይላል አብርሃም ማለት ነው። በትሂ did not behave with the pride of a conqueror, but with the moderation of a man who was asking favor and who was also a stranger, and he did not descend to bow down the ground before the inhabitants of the country, showing them respect for their hospitality, while at the same times he was seeking and purchased the tomb. ምንድነው ትርጉሙ? ነገር ግን እርሱ ማለትም አብርሃም እንደ አሸናፊ በኩራት አልተመላለሰም፣ ይልቁንም ነገርን እንደሚለምንና ወይም የሆነ ውለታ ወይም ፌበር እንዲወለድ እንደሚጠይቅና እንደ እንግዳ ሰው በትህትና እንጂ ላሳዩት እንግዶችን የመቀበል በጎነት አክብሮቱን ለመግለጽ ወደ ምድር አጎንብሶ ሰግዶላቸው ነበረ። በዚያውም ቅጽበት የመቃብር ቦታውን ለመግዛት ይጠይቅ ነበረ ብሎ ነው የገለጠው። ምን ነበረ ብሎ እዚህ ቦታ ይገልጠዋል? አክብሮትን የገለጠበት ያ ስግደት አክብሮቱን የገለጠበት ለኬጣውያን አክብሮቱን የገለጠበት መንገድ ነው ብሎ ገልጦታል። ኦኬ፣ ይሄ አንደኛው ነው። ሌላው ማን ነው ብላችሁ ካላችሁ ጆሲፈስ ነው። ጆሲፈስን ብዙዎቻችሁ ታውቁታላችሁ። ጆሲፈስ አንቲኩዊቲስ ኦፍ ዘ ጁሽ በሚለው መጽሐፉ ላይ ቡክ 2 ቻፕተር 6 ፓራግራፍ 2 ላይ ምን ብሏል? ወንድሞቹ ለዮሴፍ የሰገዱበትን ስግደት ሲያብራራውና ሲናገር እዚህ ቦታ ላይ እንደውም የጆሲፈስን በደንብ አስምሩና ስሙ። ይሄ ቅድም ያልኳችሁ ባህል ነው ያለውን በደንብ ያስቀምጠዋል። ግልጽ እና ክሊር በሆነ ሁኔታ ያስቀምጠዋል ጆሲፈስ ማለት ነው። ምንድን ነው የሚለው? And when his brothers came to him, they bowed themselves down before him and did him reverence after the manner of Egyptians at the rest of Eastern nations. For they know him not, but supposed him to be one of the chief governors of Egypt. ወንድሞቹ ወደ እርሱ በመጡ ጊዜ በግብፃውያንና በሌሎች የምስራቅ ህዝቦች ባህል መሰረት አስምሩልኝ እዚህ ጋር ወንድሞቹ ወደ እርሱ በመጡ ጊዜ በግብፃውያንና በሌሎች የምስራቅ ህዝቦች ባህል መሰረት በፊቱ ተደፍተው ሰገዱለት። በማን ባህል መሰረት? በግብፃውያንና በምስራቅ ህዝቦች ምን መሰረት? ባህል መሰረት ተደፍተው ሰገዱለት፣ አክብሮትንም አሳዩት። ምክንያቱም እርሱ ማን መሆኑን አላወቁም ነበርና፣ ነገር ግን ከግብፅ ዋና ዋና ገዢዎች አንዱ እንደሆነ አድርገው አስበው ነበረ። አሁን እዚህ ጋር ጆሲፈስ ክሊርሊ የሚያስቀምጠው ምንድን ነው? ይሄ ስግደት ምን ብሎ ነው የሚያስቀምጠው? በግብፃውያንና በሌሎች የምስራቅ ህዝቦች ምን መሰረት ነው የሚለው? ባህል መሰረት፣ ባህል ነው ወንድሞቼ። በብሉይ ኪዳን የምናየው ስግደት የነሱ ባህል ነው። እንዲሁም ጆሲፈስ በዚሁ መጽሐፉ ላይ አንቲኩዊቲስ ኦፍ ጂውስ ቡክ 2 ቻፕተር 6 ፓራግራፍ 4 ላይ ተመሳሳይ ሀሳብ ያስቀምጣል ጆሲፈስ ማለት ነው። ግልጽ ነው የምሰማውን የምናገረው ነገር። ኦኬ፣ ስለዚህ ምንድን ነው እያልኳችሁ ነው? በብሉይ ኪዳንን ያንን እንደ ማስረጃ ይሄው እንትና ለእንትና እኮ ሰግዷል፣ ስለዚህ የዱሊያ ትክክለኛ ነው ብሎ ዱሊያን ለማጽደቅ
የጸጋ ስግደት ነው፣ የአክብሮት ስግደት ነው ብሎ ሰዎች እንዲቀበሉት ለማድረግ ለዱሊያ ሪፍረንስ የብሉይ ኪዳንን መጥቀስ ትክክል አይደለም። ለምንድን ነው? እነሱ በእነሱ ባህል መሰረት ነው ያደረጉት። ለሚያከብሩት ሰው የሚያደርጉት ምላሽ ነው። እነዛ ሰዎች አሁን መጽሐፍ ቅዱስ የተጻፈላቸው ሰዎች ግብጾች እና ምስራቃዊያን ህዝቦች ባይሆኑ፣ አይሁዶች ባይሆኑ፣ ቅድም እንዳልኳችሁ የኔዘርላንድ ሰዎች ቢሆኑ እንዴት ነበር አክብሮታቸውን የሚገልጡት? አፍንጫ ለአፍንጫ ግንባር ለግንባር በመገጣጠም። ስለዚህ እሱን ዱሊያ ነው ብላችሁ እንቀበለው ትሉን ነበረ? በቤተ ክርስቲያን ውስጥ በእምነት ውስጥ ይገባ ነበረ? ንገሩኝ እንጂ። እንግዳ የምናከብረው ሲመጣ ወይም ደግሞ ክብሮ የምንሰጠው አፍንጫ ለአፍንጫ ግንባር ለግንባር እየተገጣጠምን እናደርግ ነበረ? ያ ባህል ነው። በጣም ትልቅ ችግር የተፈጠረው በቤተ ክርስቲያን ውስጥ ባህልን ወደ ቤተ ክርስቲያን ማስገባትና ቀኖናዊ ማድረግ፣ የእምነት ክፍል ማድረግ፣ የሃይማኖት መገለጫ ማድረግ ነው ትልቅ ችግር የፈጠረው በቤተ ክርስቲያን ታሪክ ውስጥ ማለት ነው። ግልጽ ነው የምናገረው ነገር። ኦኬ፣ ወደ ቤተ ክርስቲያን ታሪክ ውስጥ ከመግባቴ በፊት ይሄኛውን ባህል እንደሆነ ካሳየው በኋላ በዚህ ጉዳይ የሉትራንና የፕሮቴስታንት አቋም ምንድን ነው የሚለውን ላሳያችሁ። በዚህ ጉዳይ የሉትራንና የፕሮቴስታንት በጠቅላላ አቋም ምንድን ነው ብለን በምናይበት ሰዓት በመጽሐፍ ቅዱሳችን በተለይም በአዲስ ኪዳን መስገድ ተብሎ የቀረበው ድርጊት ከአምልኮ ጋር የተያያዘ ስለሆነ ለእግዚአብሔር ብቻ ሶሊ ዲዮ ግሎሪያ ለእግዚአብሔር ብቻ መቅረብ አለበት የሚል ጽኑ አቋም አለን። ተሰምተናል። የሉትራንና በጠቅላላ ፕሮቴስታንቱ አቋም በዚህ ጉዳይ ላይ ምንድን ነው? በአዲስ ኪዳን በመጽሐፍ ቅዱሳችን ላይ መስገድ ከአምልኮ ጋር የተያያዘ ነው። አትስገድልኝ፣ አታድርገው ብሎ ሲከለክለው እነ ጳውሎስን እነዚህ አማልክት ናቸው ብሎ ኖ ብለው ጨርቃቸውን ሲቀዱ ዮሐንስ ሊሰግድለት ሲል እንዳታደርገው ከአንተ ጋር ባሪያ መስገድ ተብሎ በአዲስ ኪዳናችን ላይ የተጠቀሱት በሙሉ ከአምልኮ ጋር የተያያዙ ናቸው። ስለዚህ የሉትራንና የፕሮቴስታንት አቋም በዚህ ጉዳይ ላይ ምንድን ነው? ስግደት፣ አምልኮ ለእግዚአብሔር ብቻ መቅረብ ያለበት ነው ብለን በጽኑ አቋማችን ነው። ሶሊ ዲዮ ግሎሪያ ለእግዚአብሔር ብቻ። ኦኬ፣ ወራባው ዱሊያንስ እንዴት ነው የምታዩት? ዱሊያ የሚለውን ልብ በሉ። ዱሊያ የሚለው ከአምልኮ ጋር የመቀላቀል አደጋ ስላለበት ዱሊያ ከአምልኮ ጋር፣ ምክንያቱም ዱሊያ ነው ተብሎ የጸጋ ስግደት ነው ተብሎ የሚሰገደውን ስግደት ስንመለከት ስግደቱ ልዩነት የለውም። እንዴት ነው የሚሰገደው? ልክ ለእግዚአብሔር በሚሰግዱበት መልኩ ነው የሚሰገደው። አቀማመጡ አይለወጥ፣ አሰጋገዱ አይለወጥ፣ ጉልበት ማሸብረኩ አይለወጥ፣ እጅ ማማተቡ አይለወጥ፣ ምን ማድረግ ምንም ለውጥ የለውም ፊዚካሊ። ታዲያ እንዴት ነው የምሰግዱት? በመንፈስ ነው የምሰግዱት? በምንድን ነው የምሰግዱት ተብሎ ሲጠየቅ መልስ የለም። በምንድን ነው የሚሰገደው? መልስ የለም። ለእግዚአብሔር ግን በምንድን ነው የሚሰገደው? በእውነትና በመንፈስ ሊሰገድለት። ኦኬ፣ ለቅዱሳኑ በምንድን ነው የሚሰገደው? ለዚህ ማስረጃ የሚያመጣ አለ? ለመላእክቱ በምንድን ነው የሚሰገደው? አይ ዱሊያ ነው እንድትሉ አይደለም እኮ። በምንድን ነው? በመንፈስ ነው የምሰግዱት? በነፍስ ነው የምሰግዱት? በምንድን ነው የምሰግዱት? በስጋ ነው የሚሰገደው? በምንድን ነው የሚሰገደው? ግልጽ ነው የምናገረው ነገር። እሺ፣ እንዴት ነው አሰጋገዳችሁ? ይማተባል፣ እንትን ይደረጋል፣ ከዛ በኋላ ጎንበስ ይባላል፣ ይንበረከካል፣ ይወድቃል፣ ይነስ። ኦኬ፣ ለእግዚአብሔር እንደዛ ሰገዳችሁ። ለቅዱሳኑ ሲሰገድ፣ ለመላእክቱ ሲሰገድ ለውጥ አለው? መተኛት ወይ ማጋደል በጎን በኩል የተለየ ነገር አለው? አንድ አይነት። አያችሁ፣ ይሄ ዱሊያ ተብሎ የተባለው በተለይ ጆን ኦፍ ደማስከስ እንትን ያደረገው ማለት ነው። ዱሊያ ከአምልኮ ጋር የመቀላቀል አደጋ ስላለው በሉትራንም ይሁን በፕሮቴስታንት ዘንድ ተቀባይነት አይኖረውም። ካቶሊካውያንና ኦርቶዶክሶች በሚፈቱበት መንገድ ተቀባይነት የለውም። በሉትራንና በጠቅላላ ፕሮቴስታንት ዘንድ ላትሪያ የሚለውን እንቀበላል። ለእግዚአብሔር ብቻ ስግደት፣ ለእግዚአብሔር ብቻ አምልኮ የሚለውን። ዱሊያ ቢሆን ፕሮቶ ዱሊያ ቢሆን ሃይፐር ዱሊያ ቢሆን በፕሮቴስታንት ዘንድ ተቀባይነት የላቸው። ተሰምቻለሁ፣ እደግመዋለሁ። ከላትሪያ ውጪ ዱሊያ ቢሆን ፕሮቶ ዱሊያ ቢሆን ሃይፐር ዱሊያ በፕሮቴስታንቱ ዘንድ ተቀባይነት የላቸው።
እናንተ እኮ ሉትራኖች ናችሁ። ሉትራን ደግሞ በኮንፌሽናችሁ ኦክስፈርድ 21 ላይ እንደዚህ እዛ ቦታ ላይ የሚለው ቅዱሳንን ስለማክበር ስለማሰብ እንጂ ለነሱ ስለመስገድ ለነሱ ኢንቮክ ስለማድረግ አይናገርም ኮንፌሽናችን።